ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ ቅዱሳን እንዴት ዋላችሁ? የምፅዓቱ አዋጅ ነጋሪ የተለመደው የዓለማችንን ወቅታዊ ጉዳዮች በተለይም ደግሞ ትንቢታዊ ክስተቶችን ወደ እናንተ እያመጣን እንደ እግዚአብሔር ቃል እየፈተሽን ያለበት ሰዓት ነው። ይሄ ፕሮግራም እንግዲህ ከተጀመረ ጀምሮ በርካታ ጉዳዮች ተዳሰዋል። በዚህ ጉዳይ ላይ እንግዲህ ብዙ ትርፍ እንዳተረፋችሁ ተስፋ እናደርጋለን። ዛሬም እንግዲህ የዓለማችን ወቅታዊ ጉዳዮች እየተሰሙ ይገኛሉ። እነዛም ጉዳዮች ደግሞ ወይም ደግሞ መረጃዎች ፓስተር አለማየሁ ዞልን እየመጣ እየተነተነልን ይገኛል። እንደገናም በእግዚአብሔርም ቃል እየቃኘ ግልጽ እንዲሆንልን ራሳችንን ደግሞ እንድናዘጋጅ የሚያደርግ ፕሮግራም ነው። ዛሬም እንግዲህ ማንቂያ ደወል ሊደውልልን ተገኝቷል። አጠገቤ ያለ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ የዓለማችን ጉዳይ አሁንም አወዛጋቢና አሳሳቢ ጉዳዮች እየሆኑ ስለመጡ በዚህ ጉዳይ ላይ እንግዲህ ትንታኔ ሊሰጠን ፓስተር አለማየሁ ተገኝቷል። ከእርሱ ጋር እንግዲህ ወደምንወያይበት ውይይት ከመሄዳችን በፊት ሰላምታ ላቅርብና በቀጥታ ወደ አመጣለን መረጃ እናመራለን። ሰላም እናንተ ይሁን ፓስተር፣ እንዴት አለ? እንደምን አለክ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ትላንትና ሁለት መረጃዎችን ለአድማጮቻችን አጋርተን ነበር። እንግዲህ ዛሬ ደግሞ አዲስ መረጃ ይዘህልን መጥተሃል። እሱን ልታጋራ እንችላለን? እንግዲህ ምንድነው አሁን ላይ በዩክሬን እና ራሽያ መካከል ያለው ጦርነት ምስራቁንና ምዕራቡን ዩክሬንን ያጠቃለለ ሆኗል፣ አድማሱን አስፍቶ። ከዚህም የተነሳ ምናልባትም ሆላንድ ጦርነቱን ልትቀላቀል ይሆን የሚል ስጋት ተፈጥሯል። የፖላንድ ወታደሮቿን ወደ ድንበር ማስጠጋቷ ታውቋል። በቀደምነት በየአየር ቅኝት ብቻ ታደርግ ነበረ። አሁን የራሽያ ድብደባ ሆላንድ ድንበር ድረስ ደርሷል። ለምንድነው የሆነው ብንል ከአውሮፓ የሚገቡ መሳሪያዎች አብዛኛው አሁን በዛ ስለሚገቡና እነዛን መሳሪያዎችን ለማውደም ራሽያ ያንን ቀጠና እየደበደበች ነው ያለችው። ነገር ግን ፖላንድ ወታደራዊ ኃይሎቿን አስጠግታለች። በማንኛውም ሰዓት ከፖላንድ ጋራ ግጭት እንደሚፈጠር ጥርጣሬ አለ። እንግዲህ ኔቶ ወታደራዊ ቤዝ እዛ ሆላንድ ውስጥ እንዳለ ይታወቃል እና ከፍተኛ የጦር ቤዝ እንዳለ እናውቃለን። እስከ እንደውም አንዳንዶች የሚሉት እስከ 200,000 የሚሆኑ ወታደሮች ናቸው የሚባለው። ነገር ግን አሁን ላይ ምንድነው በአውሮፓና በራሽያ መካከል ሰደሊ ድንገተኛ በማንኛውም ሰዓት የሆነ ቦታ ላይ ጦርነት ሊጀመሩ እንደሚችሉ የሚያሳዩ ምልክቶች ፈጠው እየወጡ ነው ያለው። ይህም በትናንትናው ዕለትም የተወሰነ ነገር ለማንሳት ሞክረናል። በተለይ በዴንማርክ ኮፐንሃገን ከስብሰባው በኋላ ከፍተኛ የሆነ ወታደራዊ ለውጦች አሉ። ወታደራዊ ለውጦች አሉ ስንል ምንድነው? እንግሊዝም ወታደሮቿን፣ መርከበኞቿን እንደዚሁም ደግሞ የአየር ኃይሏን በከፍተኛ ሁኔታ እያዘጋጀች ነው ያለችው። ጀርመንም እንደዚሁ እያዘጋጀች ነው ያለችው። ፖላንድም ዴንማርክም እንደዚሁ ነው እያዘጋጀች ያለችው። እንዲሁም በተለይ ባለፈው ለማንሳት ሞክረናል። የጀርመን አንድ ብርጌድ ሜካናይዝድ ሰራዊት ኦስቲኒያ ገብቷል። ይሄ ኤስቶኒያ ገብቷል እና ሄሊኮፕተሮች፣ ተዋጊ ሄሊኮፕተሮች ሁሉ ኤስቶኒያ ገብተዋል። ነገር ግን ይሄ ቀጠናውንም ምናልባትም ወዳልተፈለገ ወደ ኒኩለር ጦርነት እንዳያመራ ፍርሃትን፣ ስጋትን ፈጥሯል።
እንደዚሁም ፕሬዚደንት ፑቲን በዚሁ ምክንያት ባይሆንም ነገር ግን ፕሬዚደንት ፑቲን ለዶናልድ ትራምፕ ማስጠንቀቂያ ሰጥተዋል። የሰጡበት ምክንያት ምንድነው? ከፍተኛ የሆነ አገር አቋራጭ ሚሳኤል እንሰጣለን በማለታቸው ነው። ይህንን ሴኔቱ እየተወያየበት ነው። ለዩክሬን እንሰጣለን የሚል ነው። ይህንን የምትሰጡ ከሆነ የለየለት ጦርነት ውስጥ እንገባለን የሚል አነጋጋሪ ነገር ውስጥ ገብተዋል። ማለትም ወዳጅነቶቻቸውን እንደሚያጡም እየተናገሩ ነው ያሉት። እንደውም ፑቲን በቁጣና ይህንን የረዥም ርቀት መሳሪያ ለዩክሬን የሚሰጥ ከሆነ ትዕግስታችን አልቋል፣ እርምጃ ከመውሰድ አንመለስም የሚል ነው። ምናልባትም የብዙዎች ወታደራዊ ተንታኞች የሚሉት ምንድነው ታክቲካል የሆነውን የኒኩለር መሳሪያ ምናልባት ራሻ ልትጠቀም ትችላለች የሚል ነው። ነገር ግን ራሻ በዚሁ በሳምንት ከእንግሊዝና ከጀርመን የገቡ ረዥም ርቀት ሚሳኤሎችና ዘመናዊ የአየር መቃወሚያ መሳሪያዎችን ሙሉ ለሙሉ ወደ አገልግሎትም ሳይወጡ አውድማለች እና ይሄ እንግዲህ ፍጥጫ አሁን ድንበር እየዘለለ ነው የመጣው። ሌላው እንግዲህ እዚሁ አሁን አዲስ በጣም ደግሞ የሆነው ታውቃለህ፣ በዶናልድ ትራምፕ እንደተመረጡ ግሪንላንድን ለመጠቅለል እንዳሰቡና እንደውም ጄዲ ቫንስ ወደ ግሪንላንድ ሄደው ነበረ፣ ጎብኝተዋል ከሚስታቸው ጋርና ጥያቄ ማቅርበው ነበረ። ፖላንድ ማነች ዴንማርክ ከፍተኛ ተቃውሞ አሰምተዋል። አውሮፓ ሀገሮችም ከፍተኛ ተቃውሞ አሰምተዋል። እንደውም እንትን ተደርጎ ነበረ፣ ምንድነው የሚባለው ድምፅ አናላሲስ ተሰርቶ ነበረ። የግሪንላንድ ህዝብ ምንድነው የሚፈልገው ሲባል ሪፈረንደም ነው የሚፈልገው፣ ራሱ ችሎ መተዳደር ነው የሚፈልገው፣ ፈጽሞ ወደ አሜሪካ መቀላቀል እንደማይፈልጉ ታውቋል። ነገር ግን አሁን ምንድነው የተፈጠረው? በቅርቡ ታውቃለህ፣ ኔቶ ከፍተኛ የጦር ልምምድ በዚህ በዴንማርክ ግሪንላንድ አካባቢና ዴንማርክ አካባቢ አርክቲካ ጫፉን ይዞ እዛ አካባቢ ብቻ ከፍተኛ ልምምድ አድርጎ ነበረ። እንግዲህ እዛ አካባቢ ደግሞ ምን አለ መሰለ፣ የራሽያ የአየር ኃይል ቤዝ አለ፣ የራሽያ የሚሳኤል መከላከያዎች እና አሉ። እንደውም የራሽያ በአብዛኛው የኒኩለር እንትን ያለው እዛ ነው ተብሎ ይታሰባል። እና ምንድነው አሁን እየተፈጠረ ያለው ምንድነው? ሰሞኑን ከፍተኛ ፍጥጫ እየተፈጠረ ነው። አሁን ብዙ ሚዲያዎች አልዘገቡትም እንጂ ቻይናም ወደዚህ ወደ አንታርክቲካ መታ መቀላቀል ጀምራለች። ማንን ታካ ነው? ራሽያን ታካ ነው እየተቀላቀለች ያለችው። አሜሪካም ወደ ግሪንላንድ ያለውን የጦር ቤዝ ማጠናከርና የአየር መከላከያዎቿን ዘመናዊ የአየር መከላከያዎችን ወደ መትከል መታለች። እንግዲህ ምንድነው አሁን የሚለው አሜሪካኖቹ ከቻይና የሚገዙት እነዚህ ኤርዝ ነው የሚባሉት 7ቱ አይነት ማዕድናቶች እዚህ ግሪንላንድ ውስጥ አለ። ግሪንላንድ ያለውን ያንን ማውጣት እንችላለን የሚል ነገር በተለያየ ጊዜ የአሜሪካ ፖለቲከኞች ያነሱ ነበረ። ነገር ግን አሁን ከሱ አንጻር ነው ወይ እዛ አካባቢ አንታርክቲካ ጋር በእርግጥ በረዶ ከጊዜ ወደ ጊዜ እየቀለጠ ሙቀት እየመጣ ነው በቀጠናው እና ይሄንን ቀጠና ላይ ከፍተኛ ርብርብ እየተደረገ ነው ያለው እና ከፍተኛ ርብርብ ነው የተደረገ ያለው። ብዙ ጊዜ ራሽያ ኒኩለርም ሆነ ከፍተኛ ሚሳኤል የምትሞክረው እዚህ ቀጠና አካባቢ ነው፣ እዚህ አካባቢ ነው ትሞክር የነበረው እና አሁን የቻይና መቀላቀል እና ቻይና 1000 ምናምን ኪሎ ሜትር ርቀት ላይ ያለች ሀገር ነች። ነገር ግን ከራሽያ ወዳጅነት ስላላት ራሽያን ታካ ከዛ አካባቢ መቀላቀሏና ደግሞ ቀጠናው ከፍተኛ የሆነ የጋዝ ክምችት ያለበት ነው ይሄ አንታርክቲካና አዲስ ውጥረት ተፈጥሯል። ይሄ ውጥረት እንግዲህ ከኔቶ ጋር ጭምር ነው።
ከኔቶም ጋር ጭምር ነው፣ ከዴንማርክም ከአሜሪካም ጋር ጭምር ነው። በአላስካ በኩል ያው ታውቃለህ ሁልጊዜም አሜሪካና ሩሲያ ፍጥጫ አላቸው። እንደውም በቅርብ ጊዜ ነው እየረገበ የመጣው እንጂ ብዙ ጊዜ የሩሲያ ጀቶች አላስካ ገብተው ስለላ ያካሂዳሉ። ይሄንም ብዙ ጊዜ አሜሪካ ተቃወም እንደነበረ ይታወቃል። እንግዲህ አሁን ሰላም የሆነበት ቦታ ፈልግ እስቲ። የለም በዓለም ዙሪያ አትሊስት ሰሜን ዋልታ ጫፍ ድረስ ሄዷል፣ ፍጥጫው ሄዷል። ገብቷል። ምንድነው መጽሐፍ የሚለው? በዓለም ዙሪያ የጦሩን ወሬ ትሰማላችሁ ነው ያለው። ፍጥጫው ሄዷል። አሁን አሜሪካ የጦር ቤዟን እያጠናከረች ነው፣ ራሻም እያጠናከረች ነው እዛ ሰሜን ዋልታ ጋር። ልክ ነው። እነዚህ ፍጥጫዎች ምንድነው የሚወልዱት ብለን ስንመለከት ጦርነት ነው የሚወልዱት። ለዚህ ነው ብዙ ጊዜ ዓለም ለጦርነት እየተዘጋጀ ነው። ጦርነቱ ደግሞ ከተነሳ የሚሆነው በክላሽና በታንክ ጥይት በመድፍ ጥይት አይደለም፣ ሊታረም በማይችል በኒኩለር ነው የሚሆነው። ለምሳሌ ፍጥጫ ውስጥ የገቡት አሁን አያላኖቹ እዛ ጋር ኔቶ አለ፣ አሜሪካ ራሷ ኔቶ ውስጥ አለች፣ አሜሪካ ራሷን ችላ አለች፣ ቻይና አለች፣ ተመልከት፣ ሩሲያ አለች። የነዚህ ሀገሮች ፍጥጫ ምንድነው ይዞ የሚመጣው? ስለዚህ እኮ ነው ቤተክርስቲያን ትንቃ፣ ትዘጋጅ የምንለው፣ እንጸልይ የምንለው፣ የቤት ስራችን እንስራ የምንለው እኮ ለዚህ ነውና እንግዲህ ቅዱሳን ሁልጊዜ መረጃ ስናቀርብላችሁ መነሻችን ዓለም አሁን ያለችበት ይዞታና የእግዚአብሔር ቃል የሚለውን ነገር በማቀናጀት ነው እንትን የምንለውና በዚህም መሰረት ራሳችሁን እንድታዘጋጁ ለእግዚአብሔር ከእግዚአብሔር ጋር ያላችሁን ህብረት እንድታጠናክሩ ቤተክርስቲያን ደግሞ ወንጌልን በመስራት ይህንን የክርስቶስ ኢየሱስ ምጽአት ሰዎችን እንድታዘጋጅ እንላለን። በዛሬ ቀን ያለን መልእክት ይህንን ይመስላል። ጌታ ኢየሱስ አብዝቶ ይባርካችሁ። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር እንግዲህ በየዕለቱ መቼም ይህ ፕሮግራም ከተጀመረ ጀምሮ በርካታ መረጃዎችን ለአድማጮቻችን አጋርተናል። ዛሬም አልተቋረጠም። እንግዲህ ልብ ያለው ልብ ይበል ይላል የሀገራችን አንድ አባባል። እኛ ማሰማት ነው መረጃዎችን፣ የሚመለከታቸው ደግሞ የአብያተ ክርስቲያናት መሪዎች፣ ምዕመናን፣ ቅዱሳን ሁሉ መረጃዎችን በመስማት ማቆም ብቻ ሳይሆን እርምጃ መውሰድም ተገቢ ነውና እንግዲህ አይናችን ስር ብዙ ነገሮች በዓለማችን ዙሪያ ጭምር እየተስተዋሉ ስለሆነ ዝግጁነታችን መጨመር አለበት። ዕለት ዕለት እየተዘጋጀን መጠባበቅ እንዳለብን እንግዲህ የዝግጅት ክፍላችን ያሳስባል። እንግዲህ አድማጮቻችን ዓለማችን ገጽታ ይህንን ይመስላል። ማምሻውን ደግሞ አዳዲስ ነገሮች ካሉ ደግሞ አካተን ብቅ እንላለን። ለአሁኑ እንግዲህ ይህንን ይዘን የመጣ ነው። መልካም ጊዜ እንዲሆንላችሁ እንመኛለን። ይልቃል አስራትና ፓስተር አለማየሁ በጋራ ሆነን እንግዲህ መረጃዎችን ወደ እናንተ አድርሰናል። ማምሻው ላይ እስከምንገናኝ ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።